ትናንትና ዲኤችኤስ አናውንስ ያደረገው ነው። ይሄ በአሳይለም ጉዳይ ላይ የመጣ አናውንስመንት ነው። የአሳይለም አኑዋል ፊ ወይም አመታዊ የአሳይለም ክፍያን አስመልክቶ ነው። ትዝ ካላችሁ በ2025 ጁን ላይ ቢግ ቢዩቲፉል ቢል በሚባለው አንድ የተዋወቀ ክፍያ ነበር። አንድ ብቻ ሳይሆን መልቲፕል የሆኑ ክፍያዎች ነበሩ፣ ግን ከአሳይለም አንጻር አንድ ያስተዋወቁት ክፍያ የአመታዊ ክፍያ ነው። ስለዚህ አሁን ያለው የክፍያ መጠን እንደውም ኢንትረስት አዳርገውበት 102 ብር ነው እየተከፈለ ያለው። ይሄን ክፍያ በ30 ቀን ውስጥ ያልከፈለ ሰው ዩኤስሲአይኤስ አሳይለሙን ሪጀክት የማድረግ መብት ይሰጠዋል። ስለዚህ ክፍያውን ያልከፈላችሁ ሰዎች የአሳይለም ክፍያ አሳይለማችሁ ሪጀክት ሊደረግ ስለሚችል በቶሎ የዩኤስሲአይኤስ አሳይለም ፊ የሚል ዌብሳይት ውስጥ ገብታችሁ ኤ ነምበራችሁንና ሬሲት ኖቲሱን በመክተት አሳይለም አኑዋል ፊ መክፈል ትችላላችሁ። ቀደም ሲል እንግዲህ በመግቢያ ላይ ባሳየኋችሁ መሰረት እንግዲህ ጠበቃ ሙሉ አለም ጌታቸውም እንደገለጹት ዲኤችኤስ በቅርቡ አዲስ የሆኑ ማሻሻያዎችን አውጥቷል። በተለይ በአሜሪካ ያላችሁ አሳይለም ጠያቂዎች ደግሞ ይሄ መረጃ ለእናንተ በጣም ወሳኝ የሆነ መረጃ ነው፣ እንድትከታተሉኝ ግብዣዬን አቀርባለሁ። እንግዲህ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት የሆነው ዲኤችኤስ ወይም ደግሞ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እና እንደዚሁም ደግሞ የዜግነትና ኢሚግሬሽን አገልግሎት የሆነው ዩኤስሲአይኤስ በቅርቡ በወጣው መመሪያ መሰረት የአሳይለም አመልካቾች የሚከፍሉትን አኑዋል አሳይለም ፊ ወይም ኤኤኤፍ አስመልክቶ አዳዲስና ጥብቅ የሆኑ ደንቦችን አውጥቷል። ይህ ደንብ ደግሞ ከግንቦት 29 2026 ጀምሮ ሙሉ ተግባራዊ እንደሚሆንም ነው የተገለጸው። እንግዲህ ታዲያ ክፍያውን በተመለከተ ይሄ አኑዋል የአሳይለም አኑዋል ፊ በተመለከተ የወጣውና የሚከፈለው መጠኑ ምን ያህል ነው የሚለውን እንመለከታለን። እንግዲህ የክፍያ መጠኑ ይህ የአኑዋል አሳይለም ፊ በአሁኑ ሰዓት $102 እንዲሆን ተደርጓል። እንደምታውቁት እንግዲህ ጁን 2025 አካባቢ ላይ የአሳይለም አኑዋል ፊ ነበር የተዋወቀው። የዛ ጊዜ ነበር የተዋወቀው። በዛ ጊዜ $100 ነበር ክፍያው እንዲሆን የተደረገው። አሁን ደግሞ $2 ጭምር ክፍያ ተጨምሮበታል ማለት ነው። ስለዚህ አጠቃላይ $102 ሆኗል ማለት ነው። ታዲያ የክፍያው ጊዜ ገደቡ ምን ያህል ነው ካላችሁ ደግሞ ይህ የክፍያ ማስታወቂያ ወይም ደግሞ ኖቲስ ከደረሳችሁ ጊዜ ጀምሮ ባሉት 30 ቀናት ውስጥ በግድ መክፈል አለባችሁ ማለት ነው። ስለዚህ ክፍያውን በዩኤስሲአይኤስ ድረገጽ ወይም ደግሞ በኢሚግሬሽን ኮርት ድረገጽ በኩል መፈጸም እንድትችሉ ሁኔታዎች እንደተመቻቹ ተገልጿል። ታዲያ ለክፍያው የራሳችሁን የኤ ነምበር እና ማስታወቂያ ላይ የተሰጠውን የሪሲት ነምበር ማስገባታችሁ በጣም አስፈላጊ ነው። በነገራችን ላይም የበለጠ መረጃ ማወቅ ለምትፈልጉ ለሁላችሁም ኤ ነምበር የሚባል ነገር አለ። ይሄ ኤ ነምበር ምንድን ነው? ኤ ነምበር ወይም ደግሞ ኤሊየን ሬጅስትሬሽን ነምበር ይባላል፣ ወይም ደግሞ ኤ ፋይል ነምበር ይባላል። ይሄ ማለት የአሜሪካ የኢሚግሬሽን አገልግሎት የሆነው ዩኤስሲአይኤስ እና የሀገር ውስጥ የደህንነት መምሪያ የሆነው ዲኤችኤስ ለአንድ የውጭ ሀገር ዜጋ የሚሰጠውን ልዩ የ7 የ8 ወይም ደግሞ የ9 አሃዞች የማንነት መለያ ቁጥር ነው። ስለዚህ ይሄ ቁጥር እንደ አሜሪካ የዜግነትና የኢሚግሬሽን አገልግሎት እንደዚሁም ደግሞ የኢሚግሬሽን ፍርድ ቤትና ሌሎችም የኢሚግሬሽን አካላት የአንድን ሰው መረጃ ለመከታተልና ለመለየት የሚጠቀሙበት አሃዝ ነው ማለት ነው። ስለዚህ ይሄ የኤ ነምበር በጣም ትልቅ ጥቅም አለው። ታዲያ ይሄ የኤ ነምበር የሚባለው ጥቅሙ ምንድነው? መከታተያው ካላችሁ ያው የጉዳይ መከታተያ ወይም ኬስ ትራኪንግ ነው የሚባለው። እንግዲህ ከዩኤስሲአይኤስ እና ከኢሚግሬሽን ፍርድ ቤቶች ጋር የሚደረግ ግንኙነት ሁሉ ማንነታችሁን በትክክል ለማረጋገጥ የሚረዳ ቁጥር ነው። የስራ ፍቃድና ማመልከቻ ደግሞ እንደ I-589 ወይም ደግሞ የአሳይለም ማመልከቻ ነው ይሄ። እንደዚሁም ደግሞ I-765 የተባለው ደግሞ የስራ ፍቃድ ባሉ ቅጾች ላይ ግለሰቡ መረጃውን ለማያያዝ የግድ የሚያስፈልግ ነው ይህ የኤ ነምበር ማለት ነው። ታዲያ የኤ ነምበሩን የምታገኙት የቱ ጋር ነው ካላችሁ ደግሞ በግሪን ካርድ ካላችሁ ወይም ደግሞ ፐርማነንት ሬዚደንስ ሬዚደንት ካርድ ካላችሁ ከፊት ወይም ደግሞ ከኋላ በኩል ኤ የሚል ጽሁፍ ይገኛል ማለት ነው። ኤ የሚል ፊደል ይኖራል። ወይም ደግሞ የኢምፕሎይ አውቶራይዜሽን ዶክመንት ወይም ደግሞ ኢኤዲ የሚባለው ካላችሁ ደግሞ ከፊት ወይም ከኋላ በኩል ኤ የሚል ጽሁፍ ካለበት ቀጥሎ ያሉ ቁጥሮች የኤ ነምበር በመባል ይታወቃሉ። ከላይ በጠቀስኩላችሁ የዲኤችኤስ አዳዲስ የሆኑ የክፍያ ደንቦችና መመሪያዎችን በተመለከተ አንዳንድ ልዩ ሁኔታዎችን እንመለከታለን። ክፍያው የሚከፈለው በአንድ የአሳይለም ማመልከቻ ፎርም I-589 ላይ የተመሰረተ ነው። ስለዚህ በአንድ ማመልከቻ ውስጥ የበርካታ ቤተሰብ አባላት የሚካተቱ ቢሆንም የሚከፈለው ግን $102 ብቻ ነው። በቤተሰብ ቁጥር አይባዛም ይሄ ክፍያ ማለት ነው። ስለዚህ እንደዚሁም ደግሞ ማመልከቻችሁ ከቆየበት ጊዜ አንጻር ደግሞ ከ1 ዓመት በታች ለሆኑ ጉዳዮች ደግሞ ይህ ክፍያ የማትጠየቁ እንደሆነም የተገለጸው።
እንግዲህ የክፍያውን መጠን የክፍያውን ሁኔታ ከተመለከትን ክፍያውን ባትከፍሉ በዚህ 30 ቀን ውስጥ ክፍያውን ባትከፍሉ ዲኤችኤስ ምን አይነት ስልጣን ነው የተሰጠው በእናንተ በአሳይለም ጠያቂዎች ላይ የሚለውን ደግሞ እንመለከታለን። እንግዲህ ማሳወቂያው ከደረሳችሁ በ30 ቀናት ውስጥ ክፍያውን ካልፈጸማችሁ አንዳንድ ከባባድ የሆኑ ውጤቶች ይከተላሉ። ማመልከቻውን ውድቅ የሚደረግ ይሆናል ወይም ሪጀክት ይደረጋል። ስለዚህ ዩኤስሲአይኤስ የቀረበውን የአሳይለም ማመልከቻችሁን በሙሉ ውድቅ እንዲደረግ ያደርጋል። እንደዚህም ደግሞ ወርክ ፐርሚት ካላችሁ ወይም ደግሞ ወርክ አውቶራይዜሽን ካላችሁ ያኛውም ደግሞ ይሰረዛል። ስለዚህ ከማመልከቻችሁ ጋር አብሮ ተያይዞ የቀረበው የስራ ፈቃዳችሁ ወይም ደግሞ ፎርም I-765 ማለት ነው ውድቅ እንዲደረግ ይደረጋል። እንደዚሁም ደግሞ ቀድሞ የስራ ፈቃድ አግኝታችሁ ከነበረም ያ ፈቃድ ወዲያውኑ እንዲሰረዝ ይደረጋል። ከዚህም በተጨማሪ ደግሞ ወደ ሀገር የመላክ ወይም ደግሞ ከአሜሪካ የማባረር ጉዳይም ነው። ይሄ ማለት እንደዚህ አይነት ስታተስ ያላቸው የህጋዊ መቆያ ሁኔታ የሌላቸውን ሰዎች በሙሉ ክፍያውን ባለመክፈላቸው ምክንያት ብቻ ወደ ኢሚግሬሽን ፍርድ ቤት ሊመሩ ይችላሉ። ከዚህም በተጨማሪ ደግሞ ከሀገር የማስወጣት ሂደት ወይም ደግሞ ሪሙቫል ፕሮሲጀር ሊጀመርባቸው ይችላል ማለት ነው። ስለዚህ በ30 ቀናት በተሰጣቸው የ30 ቀናት ውስጥ አሳይለም ጠያቂዎች ሁላችሁም ይሄንን $102 ክፍያ መክፈላችሁ በጣም አስፈላጊ መሆኑን ልትገነዘቡ ይገባል። ሌሎች አንዳንድ ተያያዥ የክፍያ ለውጦችን ለመመልከት ያክል ለምሳሌ የቅጽ I-589 ማመልከቻ ክፍያ በተመለከተ የአሳይለም ማመልከቻ ቅጽ የሆነው ፎርም I-589 በስህተት ተሞልቶ ሪጀክት እንኳን ቢደረግባችሁ ዩኤስሲአይኤስ የከፈላችሁትን ክፍያ እንደማይመልስላችሁ አሳውቋል ማለት ነው። ይህም በህጉ ላይ የተገለጸ ነገር ነው። የቅጽ I-102 ክፍያን በተመለከተም ደግሞ የመነሻ የመድረሻ ሰነድን ማለት ነው። ይሄ ማለት ደግሞ I-94ን ለመተካት ለሚቀርብ ማመልከቻ አነስተኛ $24 ክፍያ እንደተጨመረ ታውቋል ማለት ነው። እንግዲህ በዚህ ረገድ አንዳንድ ተጨማሪ የሆኑ መረጃዎችን ልትፈልጉ ትችላላችሁ። በዚህ ረገድ ታዲያ የዩኤስሲአይኤስ ክፍያ መመሪያዎች አሉ። ይህም ደግሞ ክፍያው በምን አይነት ነው፣ ምን ይመስላል ያሉትን ነገር ዝርዝር ነገሮች የሚሰጣችሁ ዌብሳይት ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ www.uscis.gov/G1055 የሚል ዌብሳይት አለ። እዛ ላይ ገብታችሁ ሊንኩን ተጠቅማችሁ ገብታችሁ ያንን መመሪያ ማንበብ ትችላላችሁ። እንደዚሁም ደግሞ ስለ I-589 በተመለከተ ቅጽና የክፍያ ዝርዝሩን ገጽ በተመለከተ ደግሞ uscis.gov አሁንም /I-589 ላይ ገብታችሁ ቀጥታ ይሄን ሊንክ ስትነኩት ወደዛ ቀጥታ ይመራችኋል ማለት ነው። ስለዚህ ያሉ በሙሉ ዝርዝር የሆኑ ነገሮችን እንድትመለከቱ እዛ ላይ ያሳያችኋል። እንግዲህ ከላይ የተመለከትናቸው አንዳንድ ቅጾች አሁንም እየጠቀስኳቸው ያሉ አንዳንድ ቅጾች አሉ። እነዚህ ቅጾች ምንድነው ዓላማቸው፣ ምንድነው ስራቸው የሚለውን እንመለከታለን። ለምሳሌ ከላይ የጠቀስኩላችሁ አለ ቅጽ I-589 ወይም ፎርም I-589 የሚባለው ማለት ነው። ሙሉ መጠሪያው አፕሊኬሽን ፎር አሳይለም ኤንድ ፎር ዊዝሆልዲንግ ኦፍ ሪሙቫል የሚባል ነው። ዓላማው ምንድን ነው ካላችሁ ደግሞ በአሜሪካ ውስጥ ለአሳይለም ለማመልከት የሚያገለግል ዋና ቅጽ ተደርጎ ነው የሚወሰደው። ስለዚህ አንድ ግለሰብ በዘር ሊሆን ይችላል፣ በፖለቲካ አቋሙ ሊሆን ይችላል፣ በሃይማኖቱ ሊሆን ይችላል፣ በተለያዩ አይነት ሁኔታዎች ተገልሎ ወይም ደግሞ ጥቃት ቢደርስበት ወይም በፖለቲካ ያለመረጋጋት ምክንያት በሀገሩ ላይ ስደት ቢደርስበትና ጥቃት ቢደርስበት ከዛ ለማምለጥ እንዲችል ጥበቃ እንዲደረግለት ሲጠይቅ የሚጠቀምበት ፎርም ነው። ሌላው ደግሞ ሁለተኛ ላይ ቀደም ሲል የጠቀስኩላችሁ ፎርም I-765 ይባላል። ይሄ ምንድነው? አፕሊኬሽን ፎር ኢምፕሎይመንት አውቶራይዜሽን። ይሄ ደግሞ ከስራ ፈቃድ ጋር የተያያዘ ነው። ስለዚህ ዓላማው የስራ ፈቃድ ወይም ደግሞ የስራ ፈቃድ ካርድ የሚባለው ወይም ደግሞ EAD ወይም ደግሞ ኢምፕሎይመንት አውቶራይዜሽን ዶክመንት ለማግኘት የሚቀርብ ማመልከቻ ነው። ስለዚህ የአሳይለም አመልካቾች ወይም ደግሞ ሌሎች የኢሚግሬሽን ሂደቶች ላይ ያሉ ግለሰቦች በአሜሪካ ውስጥ በህጋዊ መንገድ ለመስራት ሲፈቀድላቸው ይሄንን ቅጽ በመጠቀም ነው እንግዲህ የስራ ፈቃድ የሚጠይቁት ማለት ነው። ሌላው ደግሞ I-94 የሚባለው ፎርም ነው። ይሄ ደግሞ አራይቫል ወይም ዲፓርቸር ሬከርድ ይባላል። ይሄ ምንድነው? በአሜሪካ የጉምሩክና የድንበር ጥበቃ ወይም ደግሞ ከስተም ኤንድ ቦርደር ፓትሮል ማለት ነው አማካይነት ወደ አሜሪካ ለሚገቡ የውጭ ሀገር ዜጎች የሚሰጥ የመግቢያና የመውጫ መዝገብ ነው። ይሄ ሰነድ እንግዲህ ግለሰቡ ወደ አሜሪካ የገባበት ቀን የሚቆይበትን የስደተኛ መደብ ወይም ደግሞ ክላስ ኦፍ አድሚሽን ማለት ነው እና እስከ መቼ በአሜሪካ በህጋዊ መንገድ መቆየት እንደሚችል ያሳያል ማለት ነው። ስለዚህ እነዚህ ቅጾች እንደዚህ ናቸው። ሌላው ደግሞ ፎርም I-102 የሚባለው ነው። ሙሉ መጠሪያው አፕሊኬሽን ፎር ሪፕሌስመንት ወይም ደግሞ ኢኒሻል ነን ኢሚግራንት አራይቫል ዲፓርቸር ዶክመንት ይባላል።
ይሄ ዓላማው ምንድነው? የመጀመሪያውን የአይ94 ሰነድ ለማግኘት ወይም ደግሞ የጠፋ ቢሆን የተሰረቀ ቢሆን ወይም ቢበላሽ ያንን ሰነድ ለመተካት ወይም ሪፕሌስ ለማድረግ የሚያገለግል ቅጽ ነው ማለት ነው። እንግዲህ DHS ያወጣው ይህ አዲስ መመሪያ ይሄንን ነው የሚመለከተው። በተለይ በአሜሪካን ያላችሁ አሳይለም ጠያቂዎች ይሄ ሁላችሁም የሚመለከት ጉዳይ ነው። እንደምታውቁት ከጁን 2025 ጀምሮ የአሳይለም አኑዋል ፊ ወይም ደግሞ ዓመታዊ ክፍያ ከተዋወቀበት ጊዜ ጀምሮ ያሉ የክፍያ መጠኖች እንግዲህ በጊዜ ሂደት እየጨመሩ እንደሆነ ነው እየታየ ያለው። እንግዲህ አሁን ምክንያቱም $100 ወደ $102 ከፍ ብሏል። ተጨማሪ ሌሎች ደግሞ እንደዚሁ አንዳንድ ነገሮች ሪጀክሽን ቢገጥማቸው ወይም ሪጀክት የሚደረጉባቸው እንኳን ፎርሞች ቢሆኑ እነዚህ ክፍያዎች የማይመለሱ እንደሆነ ነው የታወቀው። ሌላው ደግሞ እንደዚህ ያሉ መመሪያዎች ደግሞ ጥብቅ ናቸው። ምክንያቱም እነዚህን ክፍያዎች በ30 ቀናት ውስጥ የማትከፍሉ ከሆነ ከዛ በኋላ እንግዲህ ከባባድ የሚባሉ ቅጣቶችና እርምጃዎች እንደሚወሰዱ ነው DHS ያስተዋወቀው። ስለዚህ ከUSCIS ጋር ተባብሮ እነዚህን እርምጃዎች ይወስድባቸዋል። ስለዚህ ሁላችሁም አሳይለም ላይ የምትገኙ ይሄ መረጃ ለእናንተ የቀረበ በመሆኑ ይህንን አውቃችሁ እንድትጠነቀቁና ከወዲሁ ዓመታዊውን ክፍያችሁን በጊዜ መክፈል እንድትጀምሩ $102 መሆኑን አውቃችሁም ደግሞ ለዛም እንድትዘጋጁ የሚያሳስብ ቪዲዮ ነው ይዤላችሁ የቀረብኩት። ለማንኛውም እኔ ፋሲል ነበርኩ። ይህ የኢንፎቴመንት የዩቲዩብ ቻናል ነው። እንደዚህ አይነት መረጃዎችን ከፈለጋችሁ ሁልጊዜም ይህ የዩቲዩብ ቻናል አለላችሁ። ስለዚህ ቤተሰብ ለመሆን ሰብስክራይብ አድርጉ። የደወሏን ምልክት ደግሞ ከነካችኋት ሁልጊዜም አዳዲስ ቪዲዮዎች በመለቀበት ሰዓት መልእክት ይደርሳችኋል ማለት ነው። እንደዚሁም ደግሞ ይህን ቪዲዮ ላይክ እና ሼር በማድረግ ደግሞ ሌሎችም እንዲዳረስ ማድረግ ትችላላችሁ። በሚቀጥለው ጊዜ ተመልሰን እስከምንገናኝ መልካም ቆይታ